ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ዴሊ ቤተሰቦች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ እያልን የግንቦት 12 ቀን 2018 ዓ.ም የጣና ዴሊ ዜናችን ተጀምሯል። በቅድሚያም ለሰዓቱ ዜናችን የመረጥናቸውን ዜናዎች እርሶቹን አስቀድመን እናስደምጣችኋለን። ሰራዊቱ ተነድዋል። በቢሊዮኖች የሚቆጠር ግዙፍ በጀት ፈሶበት የተንቀሳቀሰው የብልጽግና ኃይል ያልተጠበቀ ጣፈንታ ገጥሞታል። የማይደፈሩ የተባሉ ምሽጎች በድንገት ሲናዱና ከፍተኛ የጦር አዛዦች ሳይቀሩ ያልታሰበ የሽንፈት ኑዛዜ ሲሰጡ ተደምጠዋል። ይህንን የኃይል ሚዛን በአስገራሚ ፍጥነት የቀየረው ወሳኝ የፋኖ ተጋድሎ ከአማራ ክልል ይዘናል። የቀይ ባህርን የጂኦፖለቲካዊ ትኩሳት ይበልጥ ያጋለው የሀያላኑን አገራት የዲፕሎማሲ አሰላለፍ በድንገት የፈተነውና እንደ አዲስ የፈንጂ ቀጠና ሆኖ ብቅ ያለው ያልተጠበቀው ፖለቲካዊ ሁነት የሁላችንንም ትኩረት የሚስብ ሆኗል። ሀርጌሳ የቀንዱ አደገኛ ፈንጂ ሆና ብቅ ብላለች። በመጨረሻም ወደ ዓለም አቀፉ መድረክ ስንሻገር የዓለምን ኢኮኖሚና የነዳጅ ገበያ ያናወጠው የሀያላኑ የጦርነት ዛቻና በድንገተኛ ውሳኔዎች የታጀበው ዲፕሎማሲያዊ ሽኩቻ የዓለምን የኃይል ሚዛን ወዴት እየመራው ይሆን? አውዳሚ በሆነው የጦርነት ሰደድ መሃል በሙስና ችሎትና በስልጣን ትንቅንቅ የሚዋልሉት የዓለማችን ተጽዕኖ ፈጣሪ መሪ ኔታንያሁ የሰማው አደገኛ መረጃ ከቴል አቪቭ እስከ ዋይት ሃውስ ከቴህራን እስከ ሊባኖስ የሰሙ መረጃዎችን ይዘናል። ክቡራትና ክቡራን የጣና ዴሊ ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፖለቲካ ቀውሱን በኃይልና በጠመንጃ ፈሙዝ ለመፍታት የሞከረው ገዢው ስርዓት በአማራ ክልል ከገመተው በላይ የሆነ ጠንካራ ህዝባዊ ማዕበልና ተከታታይ ወታደራዊ ሽንፈት እየገጠመው ይገኛል። የጦር ሜዳ ኪሳራው ከዕለት ወደ ዕለት እየበዛና የአስተዳደር መዋቅሩ እየፈረሰ ሲመጣ የስርዓቱ ኃይሎች የውጊያ ላይ ብስጭታቸውን አቅመ ደካማ በሆኑ ንጹሐን ዜጎች ላይ እየተወጡ መሆኑን መሬት ያሉ አስደንጋጭ እውነታዎች በግልጽ ያሳያሉ። በውጊያ ሜዳው የሚደርስበትን ኪሳራ መቋቋም ያቃተው የብልጽግና ሰራዊት ስልቱን በመቀየር በቀጥታ በንጹሐን ዜጎች ላይ ያነጣጠረ አደገኛና ኢሰብአዊ ጥቃት መክፈቱን ቀጥሏል። ወታደራዊ ኢላማዎችን ለይቶ እርምጃ ከመውሰድ ይልቅ በሜካናይዝድና በከባድ የጦር መሳሪያዎች የታገዙ ጥቃቶች በህዝብ መኖሪያ መንደሮች ላይ በስፋት እየተፈጸሙ ይገኛሉ። ማህበረሰቡን በኢኮኖሚ ለማዳከም በማሰብ የንጹሐን መኖሪያ ቤቶች፣ የንግድ ተቋማትና የእርሻ ማሳዎች ሆን ተብለው የጥቃት ኢላማ እየተደረጉ ሲሆን በጦርነቱ ቀጥተኛ ተሳትፎ የሌላቸውን ነዋሪዎች በማዋከብ ስነ ልቦናዊና አካላዊ ጉዳት ማድረስ የዕለት ተዕለት ክስተት ሆኗል። ይህ አይነቱ እርምጃ የሀያልነት መገለጫ ሳይሆን ሰራዊቱ የገባበትን የሞራል ውድቀትና የጭንቀት ደረጃ በግልጽ የሚያሳይ ነው። በሌላ በኩል ስርዓቱ በክልሉ ሰላም አስከብር ያለው ምርጫ ማደርጋለሁ የሚል የፕሮፓጋንዳ ዘመቻ ቢያካሄድም በመሬት ላይ ያለው እውነት ግን ፍጹም ተቃራኒ ሆኖ ተገኝቷል። የአካባቢው የፋኖ ኃይሎች በሚያደርጉት ስትራቴጂካዊ የደፈጣ ጥቃትና የተቀናጀ ዘመቻ ስርዓቱ እጅግ አዋራጅ ሽንፈቶችን እየቀመሰ ነው። የብልጽግና ፓርቲ ፖለቲካዊና አስተዳደራዊ መዋቅር በበርካታ ወረዳዎች ሙሉ በሙሉ በሚባል ደረጃ የፈረሰ ሲሆን ካቢኔዎችም ቢሮዎቻቸውን ጥለው በመሸሽ ላይ ናቸው። ስርዓቱ ደጀን ይሆኑናል ብሎ ያሰባቸው የአካባቢ ሚሊሻዎችና ፖሊሶች የህዝቡን የትግል ዓላማ በመረዳት ከመንግስት ሰራዊት ጎን ከመሰለፍ ይልቅ መሳሪያቸውን እያነገቡ ከህዝቡ ጎን እየተቀላቀሉ ይገኛሉ። ከዚህም አልፎ ጦርነቱን የሚመሩ ከፍተኛ የጦር መኮንኖች ሳይቀሩ ፋኖ በስነ ልቦና በአቅምና በህዝብ ተቀባይነት ሙሉ በሙሉ በልጦናል በማለት አቅም ማጣታቸውን በአደባባይ እስከ መናዘዝ ደርሰዋል። ይህን ያሉት የመከላከያ አመራሩ ኮሎኔል ዘላለም ናቸው። በአሁኑ ወቅት ስርዓቱ በክልሉ መቆም የቻለው በህዝብ ድጋፍ ወይም በፖለቲካዊ ቅቡልነት ሳይሆን በባዶ የጠመንጃ ኃይል ብቻ መሆኑ በተግባር ተረጋግጧል። እግረኛ ሰራዊቱ የህዝቡን ማዕበል መቋቋም ሲያቀተውና ከበባ ውስጥ ሲገባ የመጨረሻ የትጥቅ አማራጭ የሆነውን የድሮን ጥቃት ይፈጽምልን የሚል ተማጽኖ ማቅረቡ የፖለቲካ ሞቱን በይፋ ያረጋገጠበት ታሪካዊ ክስተት ሆኗል። መጪውን ምርጫ በድሮን ጥበቃ ስር ለማካሄድ ማሰብ የስርዓቱን የፖለቲካ ኪሳራ ጥልቀት ቁልጭ አድርጎ ያሳያል። በአጠቃላይ በአማራ ክልል እየታየ ያለው ተጨባጭ ሁኔታ የሚያስገነዝበው አንድ ሀቅ ቢኖር አፈሙዝን በንጹሐን ላይ ማዞር ጊዜያዊ ጉዳት ከማድረስ ባለፈ የህዝብ የህሉና ትግል ሊያቆመው እንደማይችልና ገዢው ፓርቲ ያካሄደ ያለው ጦርነት ወደማይቀለበስ የሽንፈት አዘቅት ውስጥ እየከተተው መሆኑን ነው። በወሎ ከለጋሃዲ ከተማ ተነስቶ ወደ ቢላላ ክሬ ገበያ እንቅስቃሴ በማድረግ ላይ በነበረው የብልጽግናው ጥምር ጦርና በምኒልክ እዝ 105ኛ ኮር 33ኛ ክፍለ ጦር ወይም መብረቅና ንስር ሻለቆች መካከል ከለጋሃዲ እስከ ጃማ በተደረገው ከባድ ውጊያ በብልጽግናው ሰራዊት ላይ ጉዳት መድረሱ ተገልጿል። ከግንቦት 10 እስከ 11 2018 ዓ.ም በለጋሃዲ በተካሄደ
በተካሄደው አውደ ውጊያ የተፋላሚውን ኃይል ትስስር ማቋረጥ የተቻለ ሲሆን በውጊያው ከ10 በላይ የጸጥታ ኃይሎች ሕይወታቸው ሲያልፍ ከ12 በላይ ደግሞ ከባድና ቀላል የመቁሰል አደጋ እንደገጠማቸው ለጣና ዴይሊ የደረሰው መረጃ ይጠቁማል። በተደረገው ድንገተኛ ጥቃት ምክንያት የብልጽግና ኃይሎች በሜካናይዝድ የታገዘ ውጊያ በመክፈታቸው በንጹሃን መኖሪያ ቤቶችና ንብረቶች ላይ ጉዳት ደርሷል። አሁንም ቢሆን የጸጥታ ኃይሎቹ በአካባቢው ማህበረሰብ ላይ ከፍተኛ እንግልት እያደረሱ እንደሚገኙ የዓይን እማኞች ገልጸዋል። ባለፈው ሳምንት የአፋብን ምኒልክ ዕዝ 105ኛ ኮር 45ኛና 29ኛ ክፍለ ጦሮች የወግዲ ከተማን ሙሉ በሙሉ ተቆጣጥረው ከወጡ በኋላ በከተማዋ የሚገኘው የብልጽግና ፓርቲ መዋቅርና የወታደራዊ አመራሩ ከፍተኛ ስጋት ውስጥ ወድቀዋል። ሰሞኑን የፓርቲው ጽህፈት ቤት ስብሰባ ለማድረግ የሞከረ ሲሆን ከተገኙ ካቢኔዎች ጋር በተደረገው ውይይት ላይ የወረዳው አመራሮችና የመከላከያ አመራሩ ኮሎኔል ዘላለም የገዢው ፓርቲ መዋቅር በከፍተኛ ፈተና ውስጥ መውደቁን የሚያሳይ ማብራሪያ ሰጥተዋል። ብልጽግና ጦሩ እየፈረሰበት ነው። በአማራ ህዝብ ላይ መልከ ብዙ ጥቃት እንዲፈጽም በሳምንት ቀበቶና ትጥቅ ለማስፈታት ብሎ ጦር ያዘመተው ብልጽግና ጦሩ እየፈረሰበት ቀጥሏል። 3 ዓመት ሙሉ በአየር በእግረኛና በሜካናይዝድ ታግዞ የገባውን የኦህዴድ ብልጽግና ጦር እየመከተ ያለው ፋኖ በወታደራዊ ሜዳው የሚያስመዘግበው ድል አነጋጋሪ ሆኖ ቀጥሏል። 10 ቢሊዮን ካፒታል በጀታችን አጥፈን እንዋጋለን በማለት የሚታወቀው ብልጽግናው በበኩሉ የጦርነት ወልፉን ለማርካት የሚያስገባው ጦር እየፈረሰበት ተቸግሯል። የሰራዊቱ መክዳትን በተመለከተ የብልጽግናው ጄኔራሎች ውይይት ማድረጋቸውን መዘገባችን ይታወሳል። ለዚህ መፍትሄ ይሆናል ያሉትን የሰራዊት ቁጥጥር ደንብ ቢያወጡም በሁሉም ክፍለ ሀገሮች እየፈረሰ ፋኖን የሚቀላቀለውን የጥምር ኃይል ሊያስቀሩት አልቻሉም። መዳረሻቸውን የፋኖ ካምፕ ያደረጉ የብልጽግናውን ሰራዊቶች በተመለከተ አስተያየታቸውን የሰጡ የጣና ወታደራዊ ተንታኝ የሚዋጋለትን ዓላማ ያላወቀ እና ከንቱ የሆነ ዋጋ እንዲከፍል የተደረገን ሰራዊት በጥቅምም ሆነ በቁጥጥር ልታስቀረው የምትችለው ለተወሰነ ጊዜ ብቻ ነው። አጋጣሚውን እየተጠቀመ ከመጥፋት ያሊያም እውነተኛ የትግል ዓላማ ያለውን ኃይል መቀላቀሉ የማይቀር ነው ብለዋል። ዛሬም እንደተለመደው በጎንደር ጠቅላይ ግዛት መና መቀጧ ወረዳ የስርዓቱ አገልጋይ የነበሩ ወታደሮች ህዝባዊ ውግንናቸውን በማሳየት ከነሙሉ ትጥቃቸውና ወታደራዊ ሰነዶቻቸው ጋር ፋኖን ተቀላቅለዋል። ፋኖን የተቀላቀሉት የሰራዊቱ አባላት መታደል መላክ፣ ሞገስ ጸጋው፣ ማሙሽ ቀኘ፣ ዋጋው ሞገስ የተባሉ ወታደሮች ዛሬ ግንቦት 12 ቀን 2018 ዓ.ም ከነሙሉ ትጥቃቸው በአፋብን ጎንደር ጠቅላይ ግዛት በላይዝ 204ኛ አስቻለው ደሴ ኮርን ስለመቀላቀላቸው ከኮሩ ህዝብ ግንኙነት ክፍል በተገኘው መረጃ ተመላክቷል። ሀርጌሳ የቀንዱ ድብቅ ፈንጅ። የሀያላን ሀገራት የኢኮኖሚ ጦርነት ውሃው ላይ ሆኗል። ሆርሙዝ ላይ የተቀበረው ፈንጂ የብዙ ሀገራትን ጓዳ በእሳት ለብልቧል። አሁን ሁሉም አማራጭ የውሃ መስመር ፍለጋ ላይ ነው። ቀዳሚው ትኩረት ደግሞ ቀይ ባህርና ህንድ ውቅያኖስ ላይ ሆኗል። የሀያላን ሀገራት እሽቅድምድም የዲፕሎማሲው ጦርነት ቀንዱ ላይ ሆኗል። ልክ እንደ ሆርሙዝ ሁሉ ቀይ ባህር የማን ነው የሚያስብል የጂኦፖለቲካዊ ውጥረት በቀንዱ ተፈጥሯል። አሜሪካና እስራኤል በድጋሚ ቀንዱን እያመሱት ይገኛሉ። የአሜሪካ ዲፕሎማሲ የአስመራንና የአዲስ አበባን አፎት ወደ ሰገባው እንዲመለስ አድርገውታል። በሁለት ጎራ የተከፈለው የዓለም ጂኦፖለቲካ ከአዲስ አበባ እስከ አስመራ እየተንከራተቱ ነው። ሁሉም የየራሳቸውን ብሔራዊ ጥቅም ለማስከበር ነው። በዚህ የዲፕሎማሲ ፍጥጫ የቀንዱ ሀገራት እድላቸውንና ጥቅማቸውን ያስከብራሉ ወይ የሚለውን የተንታኞች ጥያቄ ነው። ሀርጌሳ የዚህ የጂኦፖለቲካ ቼዝ መጫወቻ ተመራጭ ሜዳ ሆናለች። ሶማሊላንድ ከእስራኤል ይፋዊ እውቅና ካገኘች በኋላ የመጀመሪያውን የነጻነት በዓል በልዩ ሁኔታ እያከበረች ባለችበት ሰዓት በርካታ ሁነቶች በሀርጌሳ ተስተውለዋል። ሶማሊላንድ ባለፈው ታህሳስ ወር ከእስራኤል መንግስት ይፋዊ እውቅና ካገኘች በኋላ የመጀመሪያውን የነጻነት በዓል 35ኛ ዓመት በዋና ከተማዋ ሀርጌሳ በታላቅ ወታደራዊ ሰልፍና ባህላዊ ትርኢቶች አክብራለች። በዚህ ክብረ በዓል የተገኙ ሀገራት የቀንዱን የጂኦፖለቲካ አስተላለፍ ቁልጭ አድርጎ የሚያሳይ ነበር። በበዓሉ ስነ ስርዓት ላይ የኢትዮጵያ ተወካይ አቶ ተሾመ ቱንዴ ሐሚቶ እንዲሁም የታይዋን፣ የተባበሩት አረብ ኤሚሬትስ እና የኬንያ ተወካዮች መጠቀሳቸው የጂኦፖለቲካ ትኩሳቱን አግሎታል። በበዓሉ ስነ ስርዓት ላይ የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ አሁን ለዓለም የምናቀርበው ጥያቄ እውቅና ይገባናል ወይ የሚል ሳይሆን እውቅናው መቼ ነው የሚሰጠን የሚል ነው ሲሉ መደመጣቸው የሀርጌሳን በራስ መተማመንና ቀጣይ የቀንዱ ጂኦፖለቲካ ቀውስ አደገኛ ፈንጂ መሆኑን ያመላክታል ሲሉ የጣና ዴይሊ የጂኦፖለቲካ ተንታኞች ያስረዳሉ። ነገር ግን የሶማሌላንድ ባለስልጣናት እንደ አሜሪካ፣ የተባበሩት አረብ ኤሚሬትስ እና ኢትዮጵያ ያሉ አጋሮቻቸው የእስራኤልን ፈለግ ተከትለው ይፋዊ እውቅና እንዲሰጧቸው ተስፋ ቢያደርጉም እስካሁን ግን አልተሳካም። ይህ በእንዲህ እንዳለ እስራኤል በጋዛ ላይ ያካሄደች ያለችውን ጦርነት ተከትሎ ይህንን ይፋዊ እውቅና በሶማሌላንድ ማህበረሰብና በፖለቲከኞች መካከል ልዩነትና ውዝግብ የፈጠረ ጉዳይ ሆኗል። በዚህም ከእስራኤል ጋር የተመሰረተውን ግንኙነት በመቃወም የፍልስጤምን ባንዲራ ይዘው አደባባይ የወጡ በርካቶች በቁጥጥር ስር ውለዋል። ዘገባው የኤኤፍፒ እና
ሮይተርስ ነው። በሃያላን ፍጥጫና በጦርነት ሰደድ የተናወጠው የአሁኑ ዓለም አቀፍ የጂኦፖለቲካ ትንቅንቅ በአሁኑ ወቅት በዓለም አቀፉ የጂኦፖለቲካ መድረክ ላይ የሚስተዋሉ ክስተቶች የዓለምን የኃይል ሚዛን የሚፈትኑና እጅግ አስገራሚ በሆነ ፍጥነት የሚለዋወጡ ሆነዋል። በተለይም በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት ወደ ከፋ ደረጃ የተሸጋገረ ሲሆን የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የሰላም ንግግሩ የማይሳካ ከሆነ ዋሽንግተን ለማንኛውም ወታደራዊ እርምጃ ዝግጁ መሆኗን በአልጀዚራ በኩል አስታውቀዋል። ይህንን ተከትሎ የቴህራን መንግስት ጦርነቱ እንደገና የሚቀሰቀስ ከሆነ ለአሜሪካ የማይጠበቁ አስገራሚ እርምጃዎች እንዳሏት በመግለጽ ጠንካራ ማስጠንቀቂያ የሰጠች ሲሆን የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ግን ለአሁኑ የዲፕሎማሲ መስተጓጎል አሜሪካን ተጠያቂ አድርገዋል። እንደ አባስ አራጋቺ ገለጻ የዋሽንግተን ተለዋዋጭና ከልክ ያለፈ ባህሪ ለሰላም እንቅፋት ቢሆንም ኢራን ወደ ውይይት የመጣችው ካለባት ከፍተኛ ኃላፊነት በመነጨ እንጂ እጅ ለመስጠት እንዳልሆነ ፕሬዚዳንታቸው ማሱድ ፔዚሽኪያን አስምረውበታል። ኢራን ለግጭቱ ማቆሚያ ያቀረበችው አዲስ የሰላም እቅድም አሜሪካ በሊባኖስና በሌሎች ግንባሮች የምታደርገውን ጦርነት እንድታቆም፣ ወታደሮቿን ከአካባቢው እንድታስወጣና በጦርነቱ ለደረሰው ውድመት የካሳ ክፍያ እንድትፈጽም የሚጠይቅ በመሆኑ የሀያላኑ ፍጥጫ ይበልጥ ውስብስብ አድርጎታል። ይህ በእንዲህ እንዳለ የዓለምን ኢኮኖሚና ውስጣዊ ፖለቲካ ያናወጠው ይህ ፍጥጫ በዲፕሎማሲያዊ መንገድ ትንፋሽ እንዲወሰድ የተደረገባቸው አጋጣሚዎች ተፈጥረዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በኳታር፣ ሳውዲ አረቢያና በተባበሩት አረብ ኤሚሬቶች ጥያቄና ግፊት መሰረት በኢራን ላይ ሊሰነዝሩት የነበረውን ወታደራዊ ጥቃት ለሌላ ጊዜ ማስተላለፋቸውና አሁን ላይ ከባድ ድርድር እየተካሄደ መሆኑን ይፋ ማድረጋቸውን ተከትሎ የዓለም የድፍድፍ ነዳጅ መለኪያ ዋጋ በአንድ ጊዜ የ1.5 በመቶ ቅናሽ አሳይቷል። በአሜሪካ የአገር ውስጥ ፖለቲካም ቢሆን የህዝብ አስተያየትና የህግ መዋቅሩ ጦርነቱን የሚገታ አቅጣጫ ይዘዋል። በኒውዮርክ ታይምስና በሲዮና ዩኒቨርሲቲ የህዝብ አስተያየት ጥናት መሰረት 64 በመቶ የሚሆኑ አሜሪካውያን ትራምፕ በኢራን ላይ የሚያደርጉትን ጦርነት አጥብቀው የተቃወሙ ሲሆን የአገሪቱ ሴኔትም የፕሬዝዳንቱን የጦርነት ማወጅ ስልጣን የሚገድብ አዲስ የውሳኔ ሀሳብ አሰልፏል። ይሁን እንጂ የዲፕሎማሲው ጥረት ከላይ የተካሄደ ቢሆንም በመሬት ላይ ያለው የመካከለኛው ምስራቅ የጦርነት ሰደድ ንጹሃንን መቅጠፉን ቀጥሏል። በደቡባዊ ሊባኖስ ናባቲህ አካባቢ እስራኤል ባካሄደችው ከፍተኛ የአየር ጥቃት የ3 ህጻናትና የ3 ሴቶችን ህይወት ጨምሮ 19 ንጹሃን ዜጎች መገደላቸውን ቢቢሲ የዘገበ ሲሆን በጢሮስ ወረዳም ነዋሪዎች ስፍራውን እንዲለቁ የግዳጅ ትዕዛዝ ከተሰጠ ከአንድ ሰዓት በኋላ በእስራኤል የጦር አውሮፕላኖች ከባድ ድብደባ ተፈጽሟል። ከማርች 2 ጀምሮ በሊባኖስ ላይ በደረሰው በዚህ ጥቃት የሞቱት ሰዎች ቁጥር ከ3000 ማለፉን የሀገሪቱ ጤና ሚኒስቴር ሲገልጽ የታጠቀው የሊባኖስ ቡድን ሄዝቦላ በበኩሉ በእስራኤል ወታደሮች ላይ የሮኬትና የድሮን ጥቃቶችን በመሰንዘር አጸፋዊ እርምጃ መውሰዱን አስታውቋል። በዚህ ሁሉ ወታደራዊ ውጥረትና ቀውስ መሃል የምዕራባውያኑንና የመካከለኛው ምስራቅን ፖለቲካዊ ውሳኔዎች በቀጥታ የሚመሩት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የገጠማቸውን የሀገር ውስጥ የህግ ተግዳሮት ሌላው የዓለም መነጋገሪያ ሆኗል። ኔታንያሁ በሙስና ጉቦና እምነትን በመጣስ በቀረቡባቸው 3 ከባድ ክሶች ምላሽ ለመስጠት በቴል አቪቭ በሚገኘው ፍርድ ቤት ለ88ኛ ጊዜ የቀረቡ ሲሆን ዳኞች ግን በኔታንያሁ የደህንነትና የፖለቲካ አስገዳጅ መርሃ ግብር ምክንያት የችሎቱን ጊዜ ለማሳጠር መገደዳቸው በመሪው ላይ ያለውን ከፍተኛ የፖለቲካና የደህንነት ጫና አመላካች ሆኖ አልፏል። በአጠቃላይ አሁን ያለው የዓለም ጂኦፖለቲካዊ እንቅስቃሴ በጦርነት አውድማዎችና በዲፕሎማሲያዊ ጠረጴዛዎች መካከል የሚወዛወዝ የነዳጅ ገበያንና የህዝብን ስነልቦና በቀጥታ የሚነካ እጅግ ተለዋዋጭ ምዕራፍ ላይ ይገኛል። የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። የዩቲዩብ ቻናል አማራጫችን ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑን እየጠየቅን ተሰናበትን። ጤና ይስጥልን።